ህወሓት በሰላማዊ ሰልፍ የሚጣል ድርጅት አይደለም ህዝቡን የሚያግት የሚያስር የሚያጉላላ ከሆነ እኔ ብቻ ለግዛውን አይነት ሐሳብ አሁን የትግራይ ህዝብ አይቀበለ በጣም ቻሌንጅ ነው ህይወት ያስከፍላቸዋል ህወሓት አሁንም የጦርነት ጠማቂ ሐሳብ ያለው ፓርቲ ነው በቀኛ ዙር ራሱ ህወሓት ነው ዳኛ ከሳሽ ማን ነው ራሱ ህወሓት ነው ተከሳሽ ማን ነው የጌታቸው ረዳ አዲሱ ፓርቲ ነው ሰላም የሐሳብ ሚዲያ ቤተሰቦቻችን እንደምን ቆያችሁልን በሐሳብ ሚዲያ ሐሳብ ዴይሊ በየለቱ የሚነሱ አበይትና ዋና ዋና የሚላቸውን ጉዳዮች ወደ ሐሳብ ዴይሊ ጠረጴዛ ያመጣን የምንወያይባቸውና ሐሳብ አስተያየቶችን የምንሰጥባቸው ነው የሚሆነው በዛሬ ሐሳብ ዴይሊያችን ላይ ያላችሁን ሐሳብ አስተያየት ባለው የኮሜንት ሴክሽን ሳጥን ላይ አስቀምጡልን የዛሬን የሐሳብ ዴይሊ እኔ ዮርዳኖስና በረከት አብረናችሁ ቆይታ የምናደርግ ነው የሚሆነው በረከት እንኳን ደህና መጣ እንኳን ደህና ቆይ እንግዲህ በዛሬ በሐሳብ ዴይሊ በርካታ መረጃዎችን እናነሳለን እንደው ለመጀመሪያ ለአፍ ማሟሻ ያክል በጣም አሳሳቢና በጣም ሰዎችን ያስገረመ አንድ ትልቅ ጉዳይ አለ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮ ባልተጠበቀ ሁኔታ ከባለቤታቸው ጥፊ ሲሰነዘርባቸው ተመልክተን ነበርና እንደው ፕሬዝዳንቱ በዚህ ልክ እዚህ ጻብ ውስጥ እንዴት ገቡና እንዴት ባለቤታቸው ሲሄንን ጥፊ ለመሰንዘር በቃች የሚለው በጣም በትልቁ በሶሻል ሚዲያ መነጋገሪያ ነበርና እሳቸውም ነገሩን ለማድበስበስ የሞከሩበት መንገድ በብዙዎች ዘንድ ያነጋገረ ነውና እንደምናቀው ሁለቱ ባለ ትዳሮች በጣም ሰፊ እድሜ ልዩነት አላቸውና እንደዚህ አይነት ግጭቶችም ከዚህ በፊት ይከሰታሉ የሚሉ አንዳንድ የውስጥ ምንጮች ትናንትና ሲያወጡ ስንመለከት ነበርና ኢማኑኤል ማክሮን እንደው ምን ሆኖ ነው ከባለቤታቸው ጥፊ ተሰነዘረባቸው ተላለ በረከት ያው ያላቻ ጋብቻን በለው እሱ ቢሆን እኮ ያደባደቡ ያው እንደምናቀው የማክሮን ባለቤት ኦሬዲ በጣም እድሜያቸው የሚቀራረብ አይደለም አስተማሪያቸው ናቸው ምናምን የሚባልም ደረጃ ኢንፎርሜሽን አለ ግን ተደራረበባቸው እሳቸው ላይ ታስታውስ ከሆነ የራሻ የነጻነት የድል በዓሏን ያከበረች ጊዜ በተመሳሳዩ በቀን ዩክሬን ተገኝተው ነበር ካቻዎቻቸው ጋር ኮኬን እየተጠቀሙ ነበር ካስታውስ አዎ በጣም ጋዜጠኞች ወደ ስቱዲዮ ሲገቡ ያዩበት መንገድና በጣም በብዙ ዘንድ መነጋገር የነበረው ጉዳይ የደበቁበት መንገድም እንደዚህ ይዘው ምናምን ተደራረበባቸው እንደዚህ አይነት ነገር ግን ይሄ አንድም ያላቻ እንትን ውስጥ ነው የገቡት ግን ደግሞ ደስ የሚለው ነገር ከወረዱ በኋላ ጉብኝታቸው ላይ በነበሩት እንትኖች ስኬታማ የሚባል ነበር የተፈራረሟቸው ውሎች ምናምን በጣም ጥሩ ኢንቨስትመንት ነበር ያደረጉት ዲል ያደረጉት ግን ቀዩ ምንጣፍ ላይ አይታችኋል እጃቸውን እንደዚህ ማለት ለቦክስ የተዘጋጀ እጅ ይመስላል እንደዚህ ፈርጣማ አድርገው አይነት ስሜት ቴንክ ዩ በጣም የተናደደ ስሜት ነው ያሳዩት እና በጣም ኮስተር ብለው ነበር ሲሄዱ የነበሩት ያላቻ ጋብቻ እንደዚህ ነገር አያጠውም እንደው ማክሮ እንደ ጥቅሉና አንሰውና ይሄ 2025 የሚባለው አመት ለሳቸው ያን ያህል የተደላደለ የስኬት አመት ነው አንደለው እንደዚሁ ቡርኪና ፋሶ ኢብራሂም ትራኦሬ በርካታ ነገሮች አሳጥቷቸዋል በአለም ፖለቲካ ላይ ያላቸው ሁኔታ እየቀዘቀዘ የመጣ ነውና እንደው ፕሬዝዳንቱ በዚህ ልክ በበርካቶች ዘንድ ሲነገር የነበረው የመጀመሪያው መሪ ነው እንደዚህ በባለቤቱ በሚዲያ ፊት በጥፊ ሲመታ የነበረው ምናምን እስከማለት ደርሷል እድሜያቸውን ስንመለከት የ25 አመት ገደማ እድሜ ልዩነት አላቸውና ማክሮ በዚህ ልክ ያው አቻቸውን አላገቡም ነገር ግን ያው ትዳር መቻቻል ነው እንደሚባለው እነዚህ ሰዎች ተቻችለው ይኖራሉ ነበር እሳቸውም ግን ነገሩን እንዴት ነው ለመሸፈን ለማድበስበስ የሞከሩበት መንገድ በጣም አስገራሚ ነበርና በርካታ ሶሻል ሚዲያዎች ላይ መነጋገር የነበረ ጉዳይ ነው እውነት ለመናገር እዛ ከፕሌን ውስጥ እንደዚህ ጥፊ ነው መግፋት ፊታቸውን ከሁለት አንዱ ነው ፊል ያደረኩትና ይሄ የብስጭት ሴቶች የሚቧጨሩት አይነት ነገር አለ አይደል እንደዛ አይነት ፊሊንግ ነው ግን ያው ሙሉ ለሙሉ ጥፊ አንለው እንደዛ ነው እና ነገሩን ወዲያው ሰላምታ በመስጠት ምናምን ለማድበስበስ ሞከሩ እኔ ያሳዝነውኛል በነገራችን አዝኜላቸዋለሁ ግን እውነታው ጋር ስንመጣ ግን ይሄ አመት እንዳጋጣሚ ትላንትናውን ቀን ማካካሻ ጥሩ ዲል አደረጉ እንጂ ይሄን አመት እውነት ነው ብንመለከት ፈረንሳይ ያላትን አፍሪካ ሀገር ላይ ምን ያክል ተጠቃሚ እንደሆነች ታውቃለህ ብዙ የፈረንሳይ ወታደሮች በአፍሪካ ውስጥ ይሰማራሉ በመበዝበዝም ይታወቃል ስቲል የቅኝ ግዛት መታከይድ
ሀገር ነች ተብላ ትታማለች የእውነቱም እንደዛ ነው የሚታየው ትራውሬ በነገራችን ላይ እጅሽን አንሺ ካንቺ ጋር ምንም አይነት ግንኙነት አልፈልግም ወታደሮችሽን የሚዘሽልኝ ሂጂ በማለት በጣም ሲሪየስ ሆኗል የሱን አሪያ ደግሞ በመከተል አብሶ በሳህል ቀጠና አካባቢ ላይ ያሉ ሀገሮች ይሄን ነገር በቃ ፋሽን ሆነ መጥቷል አፍሪካ ላይ ያላት ነገር እያጣች ነው የመጣችው እንደ አንጻሩ እንደውም ደግሞ ስንመለከት ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር እንደውም የተሻለ የሚባል ግንኙነት አላቸው ኢትዮጵያ አፍሪካ ህብረት መቀመጫ ነች እዚህ ጋር መምጣታቸው ማክሮን የቤተ መንግስት እድሳቱ ላይ ሰፖርት የማድረጋቸው ምርቃቱ ላይ የነበረው ኢቨንቶች ታስታውሳለ አሁን ደግሞ ጠቅላይ ሚኒስትር አብይ አህመድ ሲሄዱ ቪዚት እንዴት እንደተቀበሏቸው ወታደራዊ አቀባበል ነው ያደረጉት ይህ ማለት እንደውም የሆነ ሰዓት ላይ በዚህ ሳምንት የተደረጉትን የጠቅላዩን ጉብኝት ስመለከት ድሮ የኃይለ ሥላሴ ስሜት ተሰማኝ ኃይለ ሥላሴ ካስታወስ በየሄዱበት ሀገር የክብር አቀባበል ነው የሚደረግላቸው ወታደራዊ ከዛ በኋላ ከአብሶ በኢህአዲግ ዘመን ማንሳት እንችላለን በደርግም ጊዜ ቢሆን በሚሄዱበት ተቀባይነት ባለው ሀገሮች ላይ በጣም በክብር ይቀበሉ ነበር ግን በኢህአዲግ ጊዜ ግን በቃ እንደ ተራንተን ሻንጣን እየጎተትክ ምናምን የምትሄደው የሀገር ክብር ይሄ የሉዓላዊነት ክብር አተን ነበር አሁን ያ ነገር የመመለስ ፊሊንግ ያያየው ነውና ኢቭን ጣሊያን ሲገቡ ራሱ ተመልክታል ወታደራዊ አቀባበል ምናምን የተደረገላቸውና ትንሽ ይሄ አንደርስታንድ የማድረግ ነገር መጥቷል የአፍሪካ ህብረት ቤዝነን መቀመጫነን ለኢጋድ ትልቁን ሰፖርት የምናደርግነን ይሄ የአፍሪካ ቀጠናውን እና ኢቭን ወደ ኢስት አፍሪካ ድረስ ያለን ተቀባይነታችን በጣም ትልቅ ነው ኢማኑኤል ማክሮንም ይመስለኛል ምናልባትም ወደ ኢትዮጵያ ወደ ጠቅላይ ሚኒስትር አብይ አህመድ ጋር ያላቸውን ግንኙነት መጠንከር ያመጣ ያለው ምናልባትም በዛ በኩል ያጡትን በዚህ ጋር ደግሞ ለማግኘት ይመስለኛል በአፍሪካ ህብረት በኩል እዛ ጋር ያለውን ግንኙነታቸውን የማደስ ሪፍሬሽ አድርጎ የመስራት እንቅስቃሴ የሚያለ ይመስለኛል ግን እንደ አንጻሩ ፈረንሳይ ማክሮን በዚህ አመት አብሶ በሳህል ቀጠናዎች ላይ ከፍተኛ ውድቀት አጋጥሞታል ቤኪ እንግዲህ ወደ ሌላ ማማማቂያቻ ሐሳባችን ስንሻገር ከትናንት በስቲያ አስመራ ላይ ትልቅ የድል በዓል ሲከበር ነበር እንግዲህ 34ኛ ዓመታቸውን የነጻነት በዓል ሲያከብሩ እዚህ ትርኢት ላይ እንግዲህ በርካታ ወታደራዊ ትርኢቶችን ተመልክተናል ስቴዲየም ውስጥ በርካታ ባንላቸውም የኤርትራ ባላት አቅም ማሳየት የምትፈልገውን ኃይል ስታሳይ ነበር እንደዚህ የሙዚቃ ድግሶች ነበሩ ሌሎች ነገሮችም የኢሳያስ ንግግር ነበር ሌላው በጣም ትኩረት የሳበው ሁኔታ ጀቶች ምስል ነበር በጣም በሰፊው ሲንቀሳቀስ የነበረ የአየር ላይ ምስል ነበር ይሄ ምስል አንድምታው ምንድነው ኤርትራ እውነትም እነዚህ መሳሪያዎች አሏት ነው ወይንስ እንደው ደብቅ አስቀምጣቸው ነው እንዴት ነው የዚህን ቀና ወጣቻቸው እነዚህን አይነት የጦር መሳሪያዎች አፍሪካ ውስጥ ብንቆጥር በርካታ ሀገራቶችን ማግኘት አንችልም በጣም ሌግዠሪ ናቸው በዛ ላይ በጣም ውድም ናቸውና ኤርትራ ካላት ወታደራዊ አቅም ኤርትራ እንደሚታወቀው በርካታ ጊዜ የምድር ጦር ነው እንጂ በበርካታ ኃይል አላት የሚባለው እንደዚህ የአየር ኃይል ያላት ማትባል ሀገር ነችና ያሳየችው እንግዲህ ምስሉንም ተመልክተዋል ያሳየችው ትርኢት እንደው ከምን አንፃር ነው የሷ ነው ወይንስ እንደው ከሌሎች የተበደረቻቸው ነው በረከት አው ያው ሆዲያባውን ብቅ ለውጣው ነው ጨዋታው አብዛኛውን ተመልክተ ከሆነ ይሄን ምስል ሲያጋሩ የነበሩት በኤርትራ ውስጥ የነበሩ ፕሮፓጋንዳዎች ናቸው እናም እንዲሁም በተቀረው ዓለም ውስጥ ያሉ የኢሳያስ አፈወርቂን መንግስት የሚደግፉ ሰዎች ናቸው ይሄን ምስል ዘሴም ሲያጋሩት የነበረው ፋክት ቼክ እየተደረገ እንደነበር አቃለው ኡነታው ግን እነዚህ ዘመናዊ የጦር ጀቶች የላት እንኳን መኖር ቀርቶ ማሰብ ራሱ ይከብዳል ምክንያቱም የአንዱ የጀት ዋጋ በጣም ብዙ ነው ሚኒመም 400-500 ሚሊዮን ነው 500 ሚሊዮን አውጥታ ኤርትራ አስቧል ጀት ስገዛ ያለባትን እንኳን ችግሮች እንኳን መወጣት ያልቻለች ሀገር ነች ለምሳሌ እንደው ጀቱ ይቅር ጀቱ እንደውም ቅንጦት ነው ኤርትራ በሌሎች ሀገሮች ላይ ስታልፍ ለምሳሌ በኢትዮጵያው ላይ ስታልፍ የአየር መስመሩ ስትጠቀም ክፍያ ለሚከፈል ክፍያዎች አሉ ለምሳሌ ደግሞ ከሌሎች ሀገሮች ለምሳሌ ኢትዮጵያ አየር መንገድን እናንሳ እንደምሳሌ ስናነሳው የሆነ ሀገር ላይ ለምሳሌ ሱዳን ሄዶ ጭኖ ቢመጣ እዛ ጋር ትኬት የሚቆርጠው በምንድነው በሀገሪቱ ብር እዚህ ሲሆን በዚህ ሀገር ብር የሚቆርጠው ያ ቼንጅ ይደረጋል ኤክስቼንጅ ይደረጋል ያንን ገንዘብ እንኳን መክፈል ያልቻለች ሀገር ነች እንኳን ይሄንን ጀቶች 4-5 ጀት ለታሰማራ ይቅርና ግን ምን መሰለ
ውስጣቸው ላይ ያለው ይሄ ከኢትዮጵያ ጋር ያለውን ነገር ስለሚያውቁት የእንወረራለን ስጋት የወለደው ነው ይሄ ፍራቻ የእንወረራለን ስጋት ነው ሁለት ደግሞ ምን አለህ መሰለ እዚህ ላይ የጦር አቅምህን ስታሳይ እንደዚህ አይነት ባሎች ላይ ብዙ ትርጉሞች ይሰጣሉ አንደኛ ዝግጅትህን ሁለተኛ ደግሞ ለጠላት ይሄ ትጥቃለኝ ብሎ ማስጠንቀቂያ እንደመስጠትም የማስጠንቀቂያ ደውል እንደማድረግ ይቆጠራል በርግጥ አንዳንድ ሀገሮች ላይ በዚህ አያምኑም እና አሜሪካን ጨምሮ ግን አብዛኛው ሀገሮች ይሄንን ያምናሉ ኤርትራም ሲንጋፖር ሆናለሁ ብላ ብታስብም እሷ ሆነ የተገኘችው ምንድን አፍሪካዊቷ ሰሜን ኮሪያ ነው ሆነ የተገኘችው which means ይሄ ከኖርዝ ኮሪያ የተቀዳ ከራሻ አስተሳሰብ ምናምን ውስጥ ያለች ሀገር ነች ኦሬዲ ምርጫ ፓርላመንት ምናምን ማታቃገር ነች ሶ ይሄን ነገሮች ብታደርገው ደስ ይላታል ከዚህ በፊትም ስታደርገው የነበረ ስለሆነ ማለት ነው ግን ይሄን ማድረግ አቅሙ ይላታል ሌላው ቀርቶ ዮርዲ ምን አለ መሰለ አንድ የጦር ትርኢት እንኳን ስታካሄድ አንድ ታንክ እንደው ከዋናው ቦታው ተነስቶ እዛ ጋር ትርኢት አሳይቶ ሲመለስ የሚወስደው ነዳጅ ቀላል የሚባል አይደለም ምናልባት እሱ ለአንድ ጉዞ የወሰደው ነዳጅ ምናልባትም 30 ወይም 50 የሚሆኑ መኪኖች የአመት ባጀታቸው ነው ይሄንን እንኳን ማድረግ ይከብዳታል ኤርትራ እንኳን ጀት ገዝታ እነዛ ዘመናዊ ጀቶች ከዛ በኋላ ማንቀሳቀስ እነዛ ዘመናዊ ጀቶች ደግሞ በሷ አቅም ይገዛሉ የሚለው ነገር ደግሞ እናንሳ ጀት በነገራችን ላይ ገንዘብ ስላላገዘው የጦር መሳሪያዎች ሁሉን ብድግ ብለ ሄደ ዛሬ አቅም ስላለህ ገንዘቡ ስላለህ ሄደ ሸምታ አትመጣም ምክንያቱም ከነዛ ሀገሮች ጋር ያለ ሪሌሽን ይታያል ሁለተኛ በስነ ስርዓት ተጠቀመዋለህ ወይ ምክንያቱም እኔ ለምሳሌ ለአንተ ጀቱን ከሸጥኩልህ በኋላ አንተ ለሶስተኛው ገን ብታስተላልፈው ብዙ ህጎች አሉ አይቻሉ ለምሳሌ ከራሻ ይገዛውን ወስደ ለዩክሬን መሸጥ አትችልም ሶ እነዚህ ሪስትሪክት እንትኖች አሉ ብዙ ማለፍ ያለብህ ሂደቶች አሉ ገንዘቡ ራሱ ኖሮ በቀላሉ መግዛት አትችልም የሰው ኃይል ማሰልጠን አለብህ ያሳዩት ጀቶች ደግሞ በጣም ዘመናዊ ናቸው በጣም ዘመናዊ እና ይሄ ያላቸውን ስጋት ውስጣቸው የተሰማቸውን ስጋት ያው ምኞታቸውንም አንድ ላይ ያንጸባረቁበት እንደው ግን በረከት እነዚህ ጀቶች እንደው ኖርዋትስ ቢሆን ብለን እንመልከትና አገሪቷ ካላት ይሄ ምንድነው የአየር ኃይል አቅም ከሚባለው መቼም አንድ ጀት ሲኖርህ እኮ አብራሪ ያስፈልጋል እነዚህ አብራሪዎች የአቪዬሽን ትምህርት የሚባሉ አሉ ለምሳሌ እኛ ጋር አሁን የአየር ኃይል ማሰልጠኛ ብሎ ራሱን ችሎ እንዳለው በርካታ ስልጠናዎች አሉት እንደው የት ነው የሚያሰለጥናቸው እነዚህን ኃይሎቹንስ ሲቀጥልስ እንደው የኤርትራ መቼም እንደ ኢሳያስ አይነት ያለ መሪ ያለውን የሰራውን ምሽግ የሚያሳይ መንግስት ቆፍሮ ምሽግ የሚያሳይ መንግስት ወታደራዊ ኃይል አደራጅቶ ሊያውም አየር ኃይልን የሚያክል እነዚህ አይነት ጀቶች ገዝቶ የታስቀመጣቸው እስከዛሬ ኤርትራ ውስጥ እኮ መመልከት እንችላለን የሆነ አንድ የትራቭል ቪዲዮ የሚሰራ ዩቲዩብ ላይ አንድ ምስል ተመልክቼ ነበር አስመራው ሲንቀሳቀስ ምን ተመለከተ መሰለ ለረጅም አመታት የቆዩ ያረጁ በጣም ይሄ በጣም ከኢትዮጵያ ጋር ጦርነት ባካሄዱባቸው ጊዜ የነበሩ እንትኖች ታንኮች አይነቶች ምንድነው ይሄ ዝገው ምንም ለንቅስቃሴ ማለት ህፃን ልጆች ምናምን ሄደው የሚጫወቱበት ምናምን እዛ ደረጃ ለበርካታ አሉ እነዚህን ማደስም ማችል ሀገር እነዚህን አዲስ ወደ መሳሪያነት የማትጠቀም ሀገር እንዴት ነው ዛሬ ይሄንን ያክል አይነት ጀቶችን እንደው በአየር ትርኢት ላይ ያሳይታ እንደው ሀገሪቷ አለው ለማለት ነው እንጂ ይሄ ቢኖራት እስከዛሬ ኢሳያስ ዝም የሚለው ጉዳይ አይደለም ለትንሿ ነገር የሚናገር አካል ዛሬ እንደዚህ አይነት ትርኢቶችን አሳየ እንደው ከየትሳ መጣ ስንል አንድ ጀት ስትገዛኮ ከንተንኮ እንትን ገዝቷል የሚባል መረጃ በሰፊው ነው የሚሸራሸረው ምክንያቱም በርካታ ተቀናቃኞች አሉ እነዛ ተቀናቃኞች ያንተ መረጃ ይፈለፍላሉና ኤርትራ እነዚህ መረጃዎች እንደው እንዴት ደብቅ አገኘቻቸው እንደው ከማንስ ገዛቻቸው ስንል የተጣራ መረጃ የለም የዚህ ትርኢት ላይ ቀረበ ስንል እንደው እኔ ምስሉ ተቆራርጦ ሊሆን ይችላል እንጂ ይሄ የድልቀኑ ምስል ስንመለከት ነበር ስቴዲየም ውስጥ የነበረ ወታደራዊ ትርኢት ተመልክተናል ሙዚቃ ድግስ ተመልክተናል ሌሎች ነገሮችን እኔ ባየሁት ምስል ያው እነዚህ ምስሎች እንግዲህ ተቆርጦ ይወጡ ነው ተብሏል እነዚህ ምስሎች እንግዲህ ስንመለከት ነበር እዛ ቪዲዮ ላይ ኢሳያስ ንግግር አደረገበት ቪዲዮ ላይ እነዚህ ጀቶች ኖሮ ቢሆን ትርኢቱን አያሳዩም በምስል አንመለከታቸውም እንደዚህ አይነት የድል በዓል ቀን ደግሞ እንደነዚህ አይነት ጀቶች ጥቅማቸው ምንድነው
አንደኛ ይሄ የሀገር ባንዲራ ከለርን ይለቃሉ ይሄ ወረቀቶችን ይበትናሉ እዛ ምስል ላይ ግን ምንም አልተመለከትንም እነዚህ ወጡት እንዳልከው ቅድም የኤርትራ ፕሮፓጋንዲስት በሚባሉት አካላቶች ሚዲያ ይሄ ያለን ብለው ገለጹት እንጂ የታየ እስካሁን ይወጣ ምስል የለምና ኤርትራ በዚህ ልክ ስጋቷን እየገለጸች ያለች ሀገር ነች እውነት ለመናገር ይወርዲ እንደ መደምደሚያና አንሰውና ቢኖርስ ኤርትራ እንደው የሆነ ተአምር ነገር ተፈጠረና እነዚህ ጆቶች ቢኖሩስ እስቲ አንድ ምሳሌ ልስጥ ጩቤ ያዘና ሽጉጥ ያዘ ሰው ቢጣላ ብላ አስብ እስቲ ምን አይነት ነው ክራይስ ምንም አይገመትም እንጂ ያ ማለት ነው ምን አለ መሰለ ጀት መያዝህ የጨዋታውን ጌም ቼንጀር ያደርጋል ምክንያቱም በኢትዮጵያ በኩል ስጋቴ መተላት ኢትዮጵያ ነች ወደ ድሮን ሄዷል ዩኤቪ ሄዷል ገባ እዚህ ጋር ጦርነት እንኳን ቢጀመር ማለት ነው አብራሪ አሰልጥነ አንድ አብራሪ ለማብቃት ስንትና ስንት አመት ኢንቨስት ነው መታደርገበት ያንን ሁሉ አድርገህ አስታጥቀ ወደዚህ ስትልከው እዚህ የሚመታው በምንድን ነው በዩኤቪ ነው ምክንያቱም እንደው ኢትዮጵያ አንድ ዩኤቪ እና ከነሱ አንድ ጀት ቢወድቅ ምናልባትም ኢትዮጵያ $50,000 ላታወጣበት ትችላለች እነሱስ 300-400 ሚሊዮን ነው ሊያወጡበት የሚችሉ አንድ ንጽጽር ያዝ ሁለት ዘመኑን አልዋጁም እነዚህ ሰዎች አለማጀታቸውን ደግሞ በሌላ መንገድ ላሳይ ኢትዮጵያ ለምሳሌ እንደሁም ድንበሩን እንቶ ሌላው ቀርቶ እስቲ የኢትዮጵያን ሪሌሽንስ ዳምን እንመልከት ዳሙ ዙሪያ ምንድነው የሚጠብቀው ገባርለ S300 ምናምን S400 ድረስ የሚባሉ የራሺያ ስሪቶች አየር ላይ አምካኞች አሉ 300 እንዳለ በደንብ አቃለው ያባ ያንን ግድቡን ብቻ ለመጠበቅ የተቀመጣለ እንደዚህ አይነት ጀቶች ይዘ ስትገባ የሚቀበልህ ማን ነው ባንድ ሚሳኤል ነው መተወድሙ ያ ማለት የዓለም የጦርነት ሂደት ተቀይሯል 5th generation warfare ተጀምሯል ጀት ይዞ ታንክ ይዞ መሮጥ አብቅቶለታል ምክንያቱም በራሺያ ዩክሬን ጦርነቶች እየተመለከትን ነው ጌሞች እንዴት በሰከንድ እየተቀያየሩ እንደመጡ ይሄንን ጀት ይዘ መምጣት 5 ጀት ይዘ በትመጣ ቆሎ ነው አባይ ፈንዲሻ ነው የሚሆነው ምንም ለውጥ የለውም ስለዚህ ጊዜውን አልተረዱትም ቴክኖሎጂውን አልዋጁም ከጊዜው ጋር መራመድ አልቻሉም ያው ቢመኙትም እንደምኞት አይከለከልም በነገራችን ለአንድ አባባል እዚህ ሌል ጨምርልና አባቶች ምን ይላሉ መሰለ ደሃ በህልሙ ቅቤ ባይበላ ኖሮ ቤኪ ምጨምረው ሐሳብ አለ እሺ ለዛሬ ማማማቂ ሐሳባችንን ይሄን ይመስላል ተመልሰን ምን ወጣ ይሆናል ተመልሰናል እንግዲህ በረከት ወደ ዛሬ አበይት ጉዳያችን ስንሻገር በትግራይ ክልል አዲስ የፖለቲካ አንድምታ እየተመለከትን ነው ይሄ ምንድነው ስንል በትናንትናው ዕለት ምርጫ ቦርድ እንግዲህ ለነ አቶ ጌታቸው ረዳ አዲሱ ፓርቲ የጊዜያዊነት ዕውቅና ሰጥቶታልና ይሄ ፖለቲካ ፓርቲ እንግዲህ በትግራይ አዲስ የፖለቲካ አንድምታ ይዞ ይመጣል ብለን እንገምታለን እንደምናቀው ህወሓት ከቅርብ ሳምንታት ወዲህ ህጋዊነቱን አጥቷልና የትግራይ ክልል ያሉት ሌሎች የፖለቲካ ፓርቲዎች ይሄን ያልተጽኖ የሚፈጥሩ አይደሉም አዲስ የፖለቲካ ፓርቲ ግን ተጽኖ የሚፈጥርበት መንገድ ብለን ስንመለከት ይዟቸው የመጣ ሰዎች በህወሓት ውስጥ የነበሩና ለትግራይ ፖለቲካ ትልልቅ ተጽኖ ያሳደሩ ሰዎች ናቸው እነዚህ ሰዎች እንግዲህ አዲሱ ፓርቲ ላይ ምን አይነት ተጽኖ አመጡ የትግራይ ፖለቲካን እንግዲህ ወደፊት ያንቀሳቅሱታል የሚለው በጣም በሰፊው የሚጠበቅ ነው ይሄ ፖለቲካ ፓርቲ ገና ብዙ ነገሮች ይቀሩታል እንግዲህ ከ3 ወር በኋላ የሚታደስ ሌሎች ነገሮች አሉት ገና አባላቱ ዝርዝር አልወጣም ጉባኤ አላዘጋጀም ግን ይሄ አዲሱ ፖለቲካ ፓርቲ አዲሱን ጉባኤ አዘጋጅቶ ጉባኤ አካሄዶ 4000 የሚጠበቅበትን ሰዎች አሟልቶ አዲስ የፖለቲካ ሪዮት ዓለም ይዞ መጥቶ በትግራይ ክልል ላይ እንግዲህ ምን አይነት ተጽኖ ያመጣል የሚለው በጣም ተጠባቂ ነው በረከት እውነት ለመናገር ከህወሓት የወጡ ሰዎች ናቸው ሂደቱንም አካሄዱንም ያቁታል ይረዱታል ግን በነገራችን ላይ ተጽኖ ፈጣሪ ነው የሚለው ነገር አንክሮ ሰተን እንመልከተው እኔ በዛ ልክ ስለማልመለከተው ማለት ነው እንደዛ አይነት ፓርቲዎች መምጣታቸው ለህዝቡ አማራጭ ነው በጣም ጥሩ ነው ግን አንድ ነገር አለ ህወሓት ወደ ትጥቅ ትግል ገብቷል ኦሬዲ ትጥቅ ትግል ጀምሯል በቃ ኦሬዲ በይፋ ዲስአርም ማድረግ የነበረበትን ወታደሮች እንደ አዲስ ያደራጀ ነው
ራሱን ከመቀሌ ወደ ሌሎች ቦታዎች ሩራል ኤሪያዎች ላይ እየወሰደ ነው የመደራጀት ሂደት አሳይቷል ከኤርትራ አመራሮች ጋር ግንኙነት እያደረገ ነው ያለው ይሄ ሁሉ ስትመለከት በዚህ አግሬሲቭ በሆነ ፓርቲ ምናልባትም ህጋዊ ሰውነቱን ነው እንጂ ያጣው እሱ በመንቀሳቀስ ላይ ነው ያለው ሶ ይሄ ፓርቲ ገብቶ በ3 ወርስ ምን ማካሄድ አለበት 4000 ሰው መመዝገብ አለበት አንድ ሁለት በ3 ወር ውስጥ ጉባኤ ማካሄድ አለበት እውነት በትግራይ ፖለቲካ ውስጥ በዚህ ሰዓት ላይ ህወሓት ለዞም በተሰረዘበት ባበደበት ሰዓት ላይ ገብቶ እኔ ገሌ ፓርቲ ነኝ አባል እንሁን ቢል ምንድነው የሚፈጠረው ከፍተኛ ደም መፋሰስ ነው የሚፈጠረው አንድ ሁለት ህወሓት በታሪክ ውስጥ ማለት ነው ፓርቲ የሚባል ነገር ማየት አይፈልግም ማረጋገጫዎችን እናንሳ እነ ጀብሃን ማስተዋወስ እንችላለን እነ ጀብሃን ከሻቢያ ጋር ሆኖ ነው ያጠፋቸው ከዛ በኋላ ወደ 4-5 እነ ኢዲዩን ማንሳት ይችላል በጣም ብዙ ወደ 5-6 ማንሳት እንችላለን እነዛ ሁሉ ፓርቲዎችን በምን ሲያጠፋ እንደነበር ታውቃለህ አንደኛ ምን ብሎ ይፈርጃቸዋል መሰለ የፖለቲካ አቋማቸው ከኒያ ፖለቲካ አቋም ጋር ይመሳሰላል ወይ ለምሳሌ ህወሓት በዛ ጊዜ መስፍናዊነት ተስፋፊነት ምናምን ይያለ ብዙ የሚፈርጃቸው አሉ ተመሳሳይ አቋም ካልያዙ 100% ያጠፋቸዋል ችግሩ ደግሞ በዛ ጊዜ የነበረበት ነገር እናስታውስ አንደኛ እነዛ ፓርቲዎች በፊት የነበሩ በትጥቅ ትግልም የነበሩ እንደሱ በርግጥ ግን በትጥቅ ትግል ያልነበሩ በሰላማዊ ትግል ላይ የነበሩ አካላቶች ነበሩ እነሱ በሰላማዊ ትግል ላይ ናቸው በሪዘው ነው እሱ ጠመንጃ ይዞ ነው የገጠማቸው አስበው ህወሓት በታሪኩ ከሱ ውጪ ተቀናቃይ አዲስ ሐሳብ ማየት አይችልም ማረጋገጫው ገና በትጥቅ ትግል በነበረበት በ17 አመቱ የጫካ ጉዞ ላይ 7 ፓርቲዎችን ያመከኑ 7 ፓርቲዎች ከዛ በኋላ ወደ ፌደራል ስልጣን ከመጣ በኋላ ደግሞ በ27 አመት ውስጥ ደግሞ ብንመለከት በትግራይ ውስጥ ብቻ ሌሎቹን አናነሳም በትግራይ ውስጥ ብቻ የነበሩትን አብዛኞቹን ፓርቲዎች አድቅቋቸዋል ቀሪዎቹን ደግሞ በውስጥ ሰርጎ ገብ በማስገባት የራሱን ኃይሎች ካድሮች በማስገባት ፓርቲዎቹን ዲስሚስ አድርጓቸዋል ካንዳንድ እየሰራ ያሉት ቦዲያቸው ብቻ ነው ያለው ኦሬዲ ውስጡን ማዕከሉን በልቶታል ቀሪ ደግሞ ለውጭ አካላትም ለታዛቢም እንዲሆን ማዳመቂያ አዳማቂ እንዲሆኑ ደግሞ በራሱ መስለኒዎች ፓርቲዎችን ፈልፍሎ ቁጭ ያለ ፓርቲ ነው ይሄ ፓርቲዎችን በመብላት የሚታወቅ ፓርቲ ዛሬ ላይ ይሄንን የጌታቸውን ፓርቲ ገብቶ እንደ ልቡ መንቀሳቀስ ምረጡኝ ማለት ድምጽ ስጡኝ ማለት ጉባኤ ላካሄድ ማለት ይናፍቀዋል በጣም ከባድ ነው ቻሌንጅ አለው ምናልባትም የሚከፈለው የህይወት መስዋዕትነት ነው በነገራችን ላይ እዚህ ጋር አንድ ነገር እናንሳ አብዮት ልጇን በላች ህወሓት ልጆቹ ናቸው ተሰንጥቀው ፓርቲ መስርተዋል እሱ ደግሞ ከሱ ውጪ ያለ ፓርቲ ማየት አይፈልግም ለዛውም ጌታቸው አሁን ምንድነው የሚሆነው አብዮት ልጇን በላች ግን እዚህ ጋር በረከት ምን አለ መሰለ አሁን ይሄ የፖለቲካ እይታው ከበፊቱ የተለየበት መንገድ አለ ህወሓት ከዚህ በፊት ሌሎች ፓርቲዎችን በሚያጠፋ ሰዓት ተቀባይነት ነበረው ህወሓት ያለው ይሁን የሚባል ፓርቲ ነበር አሁን ግን የህወሓት የህዝቡ እምነት መሸርሸር ህጋዊነቱን ካጣ በኋላ ህወሓት ወደ ምንድን ሄደው ወደ ጦርነት ወደ ጸባጫሪነት ሳቤን ሄደው ያለበትን ያስቀጠለ ነው ግን ህዝቡ ይሄን ተቀባይነት አይፈልግም አሁን በቅርብ ሳምንታት ውስጥ የተመለከተው ይሄ በትግራይ አንዳንድ አካባቢዎች ህወሓትን ያለ መደገፍ አመጽ አለ ጊዜ አስተዳደር በነበረበት ጊዜ ጌታቸው ረዳ እሱን ለመፈንቀል ሲሞክሩ አይ ለምን ብለው የታገሉ በርካታ ወጣቶች አሉ ህወሓት አሁንም ጉባኤ ቢያካሄድም ይሄ በእድሜ ገፋ ያለ ሰውን እንጂ የትግራይን ወጣት ይዞ እስካሁን ምንም ያያረገው ነገር የለም ግን ይሄ ፖለቲካ እንዳልከው ይሄ አዲሱ ፓርቲ ስምረት እንደፈለገ ላይ እንቀሳቀስ ይችላል ምክንያቱም መሳሪያ ያዛካልን እስኪብርቶ ይዘ አትንቀሳቀስ ህወሓት ነው ግን ምንድነው አንድ ፖለቲካ ፓርቲ እዛ ክልል ላይ ተጽኖ ማምጣት ከፈለገ ይሄ የህዝብ ተቀባይነት ማግኘት አለበት 4000 የተባሉትን ሰዎች እኮ ጌታቸው ረዳ በአንድ ቀን እንደኔ ግምት በአንድ ቀን መዝግቦ የሚጨርሳቸው ነው ፊርማንም ያሰባስባል ተቀባይነት አለው
ለትግራይ ፖለቲካ ለትግራይ ህዝብ ትልቅ ተስፋ ያለው ፓርቲ ነው ይሄን ምንል በመንገድ ምንድነው ህወሓት አሁንም የጦርነት ጠማቂ ሐሳብ ያለው ፓርቲ ነው ለትግራይ ህዝብ የትኛው ነው የተሻለ ብለን ስናስብ አዲሱ የጌታቸው ረዳ ፖለቲካ ፓርቲ ነው ግን ህወሓት ህዝብ የህዝብን እንዴት ነው ልብ ለመብላት የሚሄድባቸው ጥረቶች አሁን ሙሉ ለሙሉ የነቃ ህዝብ ነው ያለው እየተመለከተንም አንዳንድ የቀሩትን አካላቶች ይዞ እንደዚህ እናርግ ወደ አመጽ እንግባ ሊገባ ይችላል አቅምም አለው ወታደር ስላለው ወደ ትጥቅ ትግል ይገባል ግን ይሄ የነጌታቸው ረዳ ፖለቲካ ፓርቲ ለትግራይ ህዝብ ትልቅ ተስፋ አለው የሚጠብቀው ነው የትግራይ ህዝብ እንዴት ነው በተስፋ የምትጠብቀው ነገር አለ አይደል በቃ ህወሓት ሙሉ ለሙሉ ጠፍቷል ምንለው ፓርቲ አይደለም የዛሬ 20 ዓመት የማይጠፋም አሻራውን ጥሎ የሚሄድ ፓርቲ ነው እንደዚህ በሴራ የተጠነሰሰ ፓርቲ ነው እስከዛሬ ያጠፋቸው ፓርቲዎች አሁንም ትግራይ ክልል ላይ ያሉ ፓርቲዎች እንዴት መቋቋም አልቻሉትም ስንል ይሄ እንዴት ነው ካንተ ያንተን ግራጎን ወይንም ያንተን ስስ ብልት ማቅሰው አንተን ለመጉዳት በጣም ቀላል እነጌታቸው ረዳ ህወሓት በሚሄድበት መንገድ አይደለም የሚሄዱት በሱ ጀርባ አሁንም የሆነ ሴራ ሲያስብ መቼም እነጌታቸው ረዳ ዝም ብለው እንደው እስኪብርቶ ይዘው ህወሓትን እንጋፈጣለን አይሉ ግን ምንድነው አሁን የጊዜ አስተዳደሩ እውነትም በፌደራል መንግስቱ እሳቤ ደረጃ ካለ የፌደራል መንግስቱን የሚከተል ከሆነ በቀጣይ የትግራይ ፖለቲካ ላይ የህወሓትን ወደ ኋላ መግፋት ስራ የሚሰራበት ከሆነ ለነጌታቸው ረዳ ትልቅ ተስፋ ነው ምክንያቱም እንደ ፖለቲካ ፓርቲ በትግራይ ክልል ላይ በነጻነት ከተንቀሳቀሱ ህወሓት የሚባል ፓርቲ የራሱ ሰዎች ያው እነጌታቸው ረዳ ሌሎችም እኮ የአዲሱ ፓርቲ አባላት ከየትም አልመጣም ከራሳቸው ነው የመጡት እነዚህ ሰዎችን ሌሎች ተከትለው የሚመጡበት መንገድ እድሜ ልካቸውን ህወሓት አይጠፋም የሚሉ ሰዎች እኮ እናገኛለን ምክንያቱም የሚያገኙት ጥቅምና እነሱም የሰሩት ወንጀል እንዳይጋለጥባቸው የሚፈልጉ ሰዎች እስከ ጥግ በጦርነት ሊሄዱ ይችላሉ ግን ይሄ ሀገር የዲሞክራሲ ሲስተም ላይ እየሄደ ያለ ነገር በትግራይ ክልል ቀጣይ ምርጫ ይካሄድ ቢባል ጊዜ አስተዳደሩንም ሆነ የትግራይ ፖለቲካን የሚመራ ፓርቲ ተብሎ ቢመረጥ ምርጫ ቢካሄድ ያው አዲሱ ፖለቲካ ፓርቲ ነው እነጌታቸው ረዳ ተመልሰው ይተመጡ ትግራይ ፖለቲካ ውስጥ የህወሓትን የማጥፋት ሴራ ህወሓትን ወደ ኋላ የመግፋት ሴራ እነጌታቸው ረዳ ከህዝቡ ጋር ሆነው በሰፊው ይሰሩበታል ይሄ ማለት ለትግራይ ህዝብ ሰፊና መጽ ዕድል ይዞለት የሚመጣ ፓርቲ ነው እኔ እንደዛ አላስበውም የግፋ በለው አከር ነው የሚሆነው ከዚህ በኋላ ያለው ሂደት ለምሳሌ አንድ ነገር ምሳሌ ልስጥ አሁን ብዙ ተስፋዎች እንዳሉ በህዝቡ እንደሚፈልገው እሱም ተስፋዎች አሉት ግን ችግሩ ምን መሰለ በክልሉ ውስጥ ገብተ ቢሮ ከፍተ አደረጃጀት መስርተ አባላት መመልመል ጉባኤ ማድረግ ማለት በጣም ፈታኝ ነው ለምሳሌ እዛ ኢንቫይሮንመንት መፈጠር የሚችለው የክልሉ መንግስት ህወሓትን ስርዓትን ያዝ አንተ ህጋዊ ህልውና የለህም ስርዓትን ይዘህ ተቀመጥ ይሄ ህጋዊ ነው ይንቀሳቀስ ቢል ይሆን ነበር ዳኛ ማን ነው በቀኛ ዙር ራሱ ህወሓት ነው ዳኛ ከሳሽ ማን ነው ራሱ ህወሓት ነው ተከሳሽ ማን ነው የጌታቸው ረዳ አዲሱ ፓርቲ ነው ስለዚህ እዚህ ጋር መመልከት የምንችለው ነገር ምንድነው በእጅ አዙር ህወሓት የክልሉን ጊዜ አስተዳደር ይዞታል ህጋዊነቱን ቢያጣም በዚህኛው ሆነ ደግሞ ይዞታል ያ ማለት ክልሉ ውስጥ መንቀሳቀስ ማለት በጣም ራስን ለአደጋ ላይ ይመጣል አንድ ሁለት ይሄ ደግሞ ባለበት ውስጥ ጥሩ አድቫንቴጁ ምንድነው እንበልና እናንሳለት ለምሳሌ ነባር ፓርቲዎች አሉ ያው በመስለኔ ተፈለፈሉት የህወሓት አሉ ሁለት ደግሞ የምርም ፓርቲ ሆነው በብሶት የተነሱ አሉ እነሱ ላይ ዶሚናንስ ያመጣል አንደኛው በትግራይ ፖለቲካ ውስጥ መቆየታቸው እነዚህ አካላቶች አዲሱ ፓርቲ ውስጥ ያሉ ሰዎች በትግራይ ፖለቲካ ውስጥ መቆየታቸው እነዚህን አዳዲሶቹን እስተዛሬ የነበሩትን ፓርቲዎች ደግሞ ጥላ ያጠላባቸዋል ዶሚናንስ ይይዛሉ ግን ደግሞ የጌታቸው ፓርቲ ደግሞ በዛው ልክ ደግሞ ይሄ ክልል ውስጥ ከመንቀሳቀስ የደህንነት ስጋቱ ውጪ ደግሞ ያሉ ችግሮችን እናንሳ ፋይናንስ አንድ ፓርቲ እንደ ፓርቲ ሲንቀሳቀስ ከባዱ ነገር ፋይናንስ ነው አንደኛ ይሄ ፓርቲ አዲስ ፓርቲ ነው ገና ዳዴሌ ያለ ፓርቲ ነው ገና ከ3 ወር በኋላ ነው ገና ብዙ ነገሮችን ምናልባት ከተሳካለት ይሄን ነገሮች ሊያደርግ ይችላል ተብሎ የሚይዘው ሶ የፓርቲዎች አንደኛው ችግር
ባጀት ነው ምክንያቱም ቢሮ መከራየት አለብህ ገንዘብ ይፈልጋል ፈርኒቸሮች ማሟላት አለብህ ገንዘብ ይፈልጋል አባላት መሰብሰብ አለብህ እያንዳንዱ ወጪ በጣም ብዙ ብር ነው የሚያስፈልገው ኔክስት ደግሞ ምንድነው ምርጫ ምን ከየት ነው ይሄን ሶርስ የሚያገኘው አስበዋል የምትታገለው ደግሞ አካል ማለት ነው በወንጀል የደረጀ በመኒ ላውንደሪ ሰው በመሸጥ በነገራችን ላይ በጣም ያሳፍራል በኢትዮጵያ ህይወት ታሪክ ውስጥ እንደዚህ አይነት ነገር የለም ሰው መሸጡ ላይ የተደረሰበት ሶ ይሄን ሁሉ በወርቅ መነገድ የክልሉን ወጣት በመሸጥ ሲተዳደርና ገንዘብ ያፈረጠመ ከዚህ በፊትም በነበሩት በህወሓት ድርጅቶች ውስጥ ከፍተኛ ገንዘብ ያለው ድርጅትን ባዶ እጅህን እስኪብርቶና ወረቀት ይዘገብተ መገዳደር ማለት በጣም ቻሌንጅድ ነው መደራጀቱ አንድ ነገር አዲስ አበባ ላይ ቢሆን ኢትስ ኦኬ ትግራይ ላይ ግን ክልላዊ ፓርቲ ነው በጣም ቻሌንጅ ነው ህይወት ያስከፍላቸዋል ቀላል አይሆንላቸው ግን እኮ አዲሱ ፓርቲ እንደው በመቀሌ ላይ ጽፈት ቤት ከፍቶ በትግራይ ክልል ላይ መንቀሳቀስ ለሚባለው ነገር አይከብደው ምክንያቱም ሌሎች የፖለቲካ ፓርቲዎች ያው ይሄ የኔ ጠላት ነው ብሎ ህወሓት በጠላት አይነት ስሜት የሚይዘው ፓርቲ ነው እናቃል ግን አሁን በትግራይ ክልል ያሉ ሌሎች ፓርቲዎች እንደነ መዲድ አይነት ያሉ ፓርቲዎች እዛው ክልል ላይ እየተንቀሳቀሱ ነው ጽፈት ቤት አላቸው የራሳቸውን ህዝብ ያደራጁ ነው አሁንም መቼም ቢሆን ህወሓት እንደው መቀሌ ከተማ ላይ እንደፈለገ ወታደር ያንቀሳቀሰ ምናምን ማድረግ የማይችልበት ኮንዲሽን ነው ይሄንን የፌደራል መንግስቱ ማይቶ ዝም የማይለው ጉዳይ ነው ግን በዛ መንገድ ላይ የነጌታቸው ረዳ ፓርቲ ትልቅ ተሰሚነት የሚኖረው መቀሌ ላይ በነጻነት ጽፈት ቤት ለመክፈት እድላሉ ምክንያቱም አንደኛ ህዝብ ተቀባይነት አለው ሁለተኛ ህዝብ ስለተቀበለ ብቻ እንደ ልብ ተንቀሳቀሳለ ህዝብ ለምሳሌ የህዝብ ድጋፍ ማለት ብዙ ነው ግን ህዝብ ቢደግፍህም ጊዜው አስተዳደሩ ህወሓቱ ነው ወታደር ይዞ ታጥቆ የተቀመጠ ኃይልን እንዴ ልታሸንፍ ትችላለህ በጣም ከባድ ነው ነውኮ ይሄ ቻሌንጅ ያደረጉትም ሳይሆን ምንለው እንደፈለገ ላትንቀሳቀስ ትችላለህ ግን አባላቶችን በፈለክበት ጊዜ መሰብሰብ ትችላለህ ምክንያቱም ያንተ ተቀባይነት አላቸው ፈልገው ነው የሚመጡት አይሆንም አትሄዱም ብሎ ህወሓት ሊከለክላቸው ይችላል ግን ህዝቡ ጉባኤ ያዘጋጃለሁ ብሎ በጠራው ሰዓት ያንን ፓርቲ መቼም የሚደግፍ አካል ያ የሚመጣውን ቻሌንጅ እኮ ያውቃል ምክንያቱም ለነገ የትግራይ ነፃ እና መጽ ዕድል ላይ ትልቅ ተሳትፎ ማድረግ አለበት እነዚህ ሰዎች ዛሬ ይሄንን ቻሌንጅ ተቋቁመው አዲሱን ፖለቲካ ፓርቲ አብረው ከፍ ማያደርጉት ከሆነ ህወሓት ተው ሲላቸው የሚተው የሆነ ነገር ሲከለክላቸው የሚከለከሉ ከሆነማ በቃ አሁንም በህወሓት አስተዳደር ውስጥ መኖር እንፈልጋለን አይነት ሐሳብ ይዘው ነው የሚሄዱት ግን ምንድነው ለትግራይ አዲስ ፖለቲካና አዲስ ተስፋ ያስፈልጋል ስንል የነጌታቸው ረዳ አዲስ የፖለቲካ ፓርቲ አባላቶች ይሄን ቻሌንጅ መቋቋም አለባቸው እነሱም ይቋቋሙታል ምክንያቱም ህወሓት በቃን ብለው ሰልፍ መቀሌ መውጣት የጀመረ ተቋሚ ለአዲስ ፓርቲ ስብሰባ በጠራው አይከብደው ምክንያቱም በቃ አዲስ ፓርቲ ነው እኛ አዲስ ነገር ነው የምንፈልገው ህወሓት እስከዛሬ ምን አረጋልን ብለው ሊጠይቁ ነው ለህዝብ ጥያቄ የማይመልስ ፓርቲ አታድርጉ ቢልም የህዝብ ተቀባይነት የለውም ያው እንዳልከው የመሳሪያ አቅም አለው ይሄ ወታደራዊ አቅም አለው እነዛን ሰዎች የማንገላታት የማሰር የማገት ስራዎችን እንደሚሰራኮ ገና ካሁኑም ግምት የምትሰጠው ነው ግን ለዚህ መንገድ እነጌታቸው ረዳ ይሄን ፖለቲካ ፓርቲ ሲያቋቁሙ ያስቡለትና ያቀዱት መንገድ ይኖራል ምክንያቱም ህወሓት አብሮ የኖሩት ፓርቲ ነው ይሄንን እንደሚያረጋ አይጠፋቸውም ይሄን ቢያረግ ምን ይመጣብናል እንዴት ነው ደጋፊዎቻችንን ልንጠብቅ ልንከላከል የምንችለው ሚሊዮን እሳቤ ይዘው ስለሚመጡ ቻሌንጁን የሚቋቋሙበት መንገድ ከራሳቸው ስለሆነ ይቋቋሙታል የሚል ግምት አለ ጥሩ እንደ መደምደሚያ አንዳንድ ነገሮች ላንሳ እንደ መደምደሚያ የመጀመሪያው ነገር የህዝብ ተቃውሞ አለ እውነት ነው ህዝባዊ እምቢተኝነት በጣም እየተመለከትን ነው ህወሓትን የሚቃወሙ ሰልፎችን በተደጋጋሚ እየተመለከትን ነው ህወሓት በሰላማዊ ሰልፍ የሚጣል ድርጅት አይደለም እነዚህ ጉባኤና አዘጋጅ ህዝቡ ይደግፈናል ሆይ ሆይ ብትል የሚሆን አይደለም ትልቅ ማንጸሪያ ነገር ልስጥ ምርጫ 97 ድፍን የኢትዮጵያ ህብረተሰብ ያ ሁሉ ህብረተሰብ ያ ሁሉ ወጣት ወጥቶ ህወሓት በጊዜ ያደረገው ምንድነው መግደል ማስማሰር ማስመግደል
መሰወር ይሄን ነበር ሲያደርግ የነበረው የህዝብን ድምጽ ማፈን ይችልበታል የኖረበት ያደገበት ሶ ድፍን የኢትዮጵያ ህዝብ የገደለ ያሰረ የሰወረ የትግራይን ህዝብማ እንዴት ኦሬዲ እኮ እየጨቆነ ሌላው ቀርቶ እኮ ማለት ነው ዮርዲ ቸርች ውስጥ እያንዳንዱ ቄስ ዛሬ ገብቶ ምን እንደሆነ እያንዳንዱ ኢንፎርሜሽን ያለው ድርጅት እኮ ሁሉ ነገር ውስጥ መግባት የሚፈልግ ድርጅት ሁሉ ነገር ውስጥ ደግሞ ያለ ድርጅት ነው እንዲህ በቀላሉ ህወሓት ምትሰባሰብበት አይደለም አባላት ምሰበስብበት አይደለም ሌሎቹ ፓርቲዎች እስተዛሬ አርገውት የለም ወይ አው አርገውታል ትግራይ ውስጥ ለምን አረጉት መስለኒ ነበረዋ መስለኒ ለምን እንትን ትለዋለ ምክንያቱም ሊያጫፍርህ ነው የጠራው ገባ ኑ ሰርጌ ነው እስክስታምቱ ብለን የጠራው ሶ ዝም ብለህ ለይስሙላ ምናምን ቋል ታረጉት ይችላል የምር የነበሩትንስ እንዴት እንደሰወራቸው አናቀም እንዴ እነፈንቅል ምን ውስጥ እንደገቡ አናቀም እንዴ በዚህ ላይ እንደምደም እንዳልከው እኮ ነው ግን ህወሓት ይሄንን አይነን እሳቢዎችን አሁን በትግራይ ህዝብ ላይ የሚያካሄድ ከሆነ የራሱን አመኔታ እየሸረሸረ ነው ህዝቡን የሚያግት የሚያስር የሚያጉላላ ከሆነ እኔ ብቻ ለግዛውን አይነት እሳቢ አሁን የትግራይ ህዝብ አይቀበለ ስለዚህ አሁንም ህወሓት ይሄ የአዲሱ ፖለቲካ ፓርቲ መምጣት የህወሓትን መክሰም ይፈጥራል የሚባለው እኮ በዚህ መንገድ ነው ህወሓት የዛኛው ፓርቲ ደጋፊዎች ለማጥፋት በሚሄድበት እንቅስቃሴ ይሄኛው አዲሱ ፓርቲ እንዴት ነው በሰፊው ይሄኛው ሙቭመንት ያጣጥፈዋል ህወሓት እንደዚህ ያረገ ነው ህወሓት እንደዚህ ያረገ ነው ህወሓት እንደዚህ ያረገ የህዝቡን አመኔታ አሁንም ያለችው የቀረውንም ህዝብ አመኔታ ያጣ ከሆነ ከማን ጋር ነው ህዝብ የሚታገለው ማን ነው የሚደግፈው ያለህም ሰራዊት እኮ የሚከዳብቀን ይመጣል ምክንያቱም የትግራይን ወጣት መቼም ያልተዛመደ የለም ያንተን ወንድም ወታደር ወንድምህ መጥቶ ሊያስራህ አይችልም እንዴ እኔ ወንድም ብሎ ሊተው ነው ይሄ ሐሳብ ስላለ አሁንም ህወሓት ራሱን ወደ አዝቅጥ ውስጥ እየከተተበት ያለ መንገድ ነውና ይሄ አዲሱ የፖለቲካ ፓርቲ እንግዲህ ለትግራይ ህዝብ መጽየድልና ተስፋ ይዞ ይመጣል ብለን ገምታለን ያው ህዝብ ያሸንፍ ለህዝብ መልካም ቀን ይምጣ ወርቅ ህዝብ ነው ከትጥቅ ትግል ጀምሮ ሲቀጠቀጥ የነበረ ህዝብ ነው ስለዚህ ሰላሙን እግዚአብሔር ያምጣለት በሚለት አዲሱ ፓርቲ እንግዲህ ተስፋ ይዞ እንደሚመጣ ያርግለት እመኛለሁ እዚህ ላይ እናብቃ መሰለኝ አመሰግናለሁ እኔም አመሰግናለሁ ውድ ሐሳብ ዴሊ ቤተሰቦቻችን የዛሬ አበይት መረጃዎቻችን እኒን ይመስሉ ነበር ያላችሁን ሐሳብ አስተያየት ከስር ባለው የኮሜንት መስጫ ሳጥንላችን ላይ አስቀምጡልን የዩቲዩብ ቻናላችንንም ሰብስክራይብ በማድረግ ቤተሰባችሁነትን አጠናክሩ ይያለን እናመሰግናለን